የሀገራት መሪዎች ወደ ኢትዮጵያ ሲመጡ ስለ ጉብኝታቸውም ሆነ ስለ ኢትዮጵያ በማስታወሻ ላይ ምን አስፍረው ይሆን? ይህ ጥያቄ የብዙዎችን ቀልብ ይስባል። በቅርቡ አዲስ አበባን የረገጡ የሀገራት መሪዎችና የዓለም አቀፍ ተቋማት ኃላፊዎች በብሔራዊ ሙዚየምና በቤተ መንግስት የክብር መዝገቦች ላይ ያስቀምጧቸው ቁልፍ መልእክቶች ከሰፈረ መልእክት ያለፈ ትርጉምንም በውስጣቸው ይዘዋል። የፈረንሳዩ መሪ ኢማኑኤል ማክሮን በኢትዮጵያ በነበራቸው ጉብኝት ወቅት በሁለቱ ሀገራት መካከል ያለውን ጥልቅ ትስስር እንዲህ ሲሉ ገልጸውታል። በሙዚየሙና በቤተ መንግስቱ መክፈቻ ስነ ስርዓት ላይ ከናንተ ጎን በመቆሜ ደስታና ኩራት ይሰማኛል። ይህም በሁለቱ ሀገራት መካከል ያለውን ትብብርና ጥልቅ ግንኙነት የሚወክል ምልክት ነው። ፈረንሳይ በኢትዮጵያ የቅርስ ጥበቃ ስራ ላይ በተለይም በላሊበላ አብያተ ክርስቲያናትና በብሔራዊ ቤተ መንግስት እድሳት ላይ የምታደርገው ድጋፍ የዚህ ንግግር ተግባራዊ ማሳያ ተደርጎ ይወሰዳል። ሌላኛው ኢትዮጵያን የጎበኙ መሪ ደግሞ የዓለም አቀፉ የገንዘብ ድርጅት IMF ኃላፊዋ ክሪስቲና ጆርጂቫ ናቸው። ኢትዮጵያ እያከናወነችው ላለው የኢኮኖሚ ሪፎርምም ያላቸውን አድናቆት በመዝገቡ ላይ ገልጸዋል። ለኢትዮጵያውያን አስደናቂ የኢኮኖሚ አፈጻጸም ለሰሩት ስራና ለዚህ አስደናቂ ታሪካዊ ተግባር ላበረከቱት አስተዋጽኦ አድናቆቴን እገልጻለሁ። መጪው ጊዜ ብሩህ እንዲሆንም እመኛለሁ። የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ደግሞ በኤንሪክ ናቲ ጥቅስ የታጀበ ዲፕሎማሲያዊ ብልሃትን የሚገልጽ መልእክት አስፍረዋል። ኢትዮጵያና ጣሊያን ሌሎች ያላዩትን እድሎች በማየት የመከባበርና የወዳጅነት ማህበራዊ መስተጋብር ፈጥረዋል። ባለፈ ታሪክ ላይ ተመስርተን አዲስ የታሪክ ምዕራፍ ለመጻፍ እዚህ ተገኝቻለሁ። በሌላ በኩል በቅርቡ በኢትዮጵያ ታሪካዊ ጉብኝትን ያደረጉት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ እናገኛለን። ከኢትዮጵያ ጋር የ2000 ዓመታት ጥንታዊ ግንኙነት ያላትን የህንድን ውክልና ይዘው የመጡት ጠቅላይ ሚኒስትር ሞዲ የኢትዮጵያን ታላቅነት እንዲህ አወድሰዋል። የሀገሪቱን ታላቅነት፣ ባህላዊ ሀብትና ጠንካራ ብሔራዊ ስሜት የሚያንጸባርቀውን ሙዚየም በመጎብኘቴ ክብር ይሰማኛል። ይህ ግንኙነታችንን ወደ አዲስ ስትራቴጂያዊ አጋርነት ምዕራፍ ያሸጋግረዋል። ሌላው የምናገኘው ጉምቱ ዲፕሎማት ደግሞ የሩሲያው ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭን ነው። ከ100 ዓመት በላይ የዘለቀውን የሩሲያና ኢትዮጵያ ግንኙነት በማስታወስ ላቭሮቭ እንዲህ ብለዋል። ልዩ ታሪክና ባህል የማስታጠቅ ስራ ሰርታችኋል። ለሰራችሁት ስራም እንኳን ደስ ያላችሁ። ብዙ ስኬት እመኛለሁ። አሁን ላይ ኢትዮጵያ እያራመደች ያለው የውጭ ጉዳይ ፖሊሲ ብሔራዊ ጥቅሟን ለማስጠበቅ ሁነኛ መንገድ አድርጋ እየተጠቀመችበት ነው። ባለፉት 7 ዓመታት ስትተገብራቸው የቆዩ የተለያዩ ሀገር በቀል የንቅናቄ ስራዎችም በዓለም አቀፍ የዲፕሎማሲው መድረክ ጉልበት እንደሆኗት ይገለጻል። በአጠቃላይ በብሔራዊ ሙዚየምና በቤተ መንግስት መዝገቦች ላይ የሰፈሩት እነዚህ መልእክቶች ከግል አስተያየትነት ባለፈ ኢትዮጵያ በዓለም አቀፍ መድረክ ያላትን ተቀባይነትና ከሀያላን ሀገራት ጋር ያላትን ዘርፈ ብዙ ትብብር የሚያመላክቱ የታሪክ አሻራዎች ናቸው።